እንኳን ወደዚህ ጥልቅ ውይይታችን በደህና መጣችሁ። ሰላም ለሁላችሁ። ዛሬ በእጃችን ያሉ ምንጮች በጣም ከምናውቀው ታሪክ ነው የሚጀምሩት ከሉቃስ ወንጌል ምዕራፍ 15። ነገር ግን ከዚያ ተነስተው በመላው መጽሐፍ ቅዱስ ውስጥ የተዘረገ ሰፊ አንዳንዴም እውነት ለመናገር አስገራሚ ስነ መለኮታዊ ትንታኔ ነው የሚሰጡን። በጣም አስገራሚ። የምንጀምረው በጠፋው በግና በአባካኙ ልጅ ምሳሌዎች ነው። ከዚያም እነዚህ ታሪኮች ከኃጢአት ምንነት፣ ከሕግ እውነተኛ ትርጉም አልፎ ተርፎም ከመላው ፍጥረት የመጨረሻ ግብ ጋር እንዴት እንደሚተሳሰሩ እናያለን። ልክ ነሽ። ዓላማችን በእነዚህ ቀላል በሚመስሉ ታሪኮች እና በአጽናፈ ዓለሙ ታላቅ የመቤዠት ዕቅድ መካከል ያለውን የተደበቀ ግንኙነት መፍታት ነው። በጣም ትክክል። እና ምንጮቹ ወዲያውኑ አንድ መሠረታዊ ጥያቄ እንድንጠይቅ ያስገድዱናል። እሱም በእርግጥ የጠፋው ማን ነው? እሺ፣ ንስሐ የገባውና ኃጢአተኛ ተብሎ የተፈረጀው ሰው ነው ወይስ ራሱን ጻድቅ አድርጎ የሚቆጥረውና በሌላው ላይ የሚፈርደው? ዋው! ይህ ጥያቄ የውይይታችን ሁሉ መሠረት ይሆናል። በጣም ጥሩ መነሻ ነው። እሺ፣ እንግዲያው በቀጥታ ወደ ሉቃስ 15 እንግባ። እሺ። ታሪኩ የሚጀምረው ፈሪሳውያንና ጻፎች ኢየሱስን ሲያሙት ነው አይደል? ይህስ ኃጢአተኞችን ይቀበራል ከእነርሱም ጋር ይበላል ብለው ሲያጎረመርሙ። በትክክል ከዚያ ነው የሚነሳው። ለዚህ ምላሽ ነው እንግዲህ ኢየሱስ የመቶ በጎችን ምሳሌ የሚነገራቸው። አዎ፣ 100 በጎች ያሉ ተረኛ አንዱ ቢጠፋበት 99ን ትቶ የጠፋውን ፍለጋ ይሄዳል። ልክ ነው። ሲያገኘውም ታላቅ ደስታ ይሆናል። ዋናው ነጥብ ደግሞ ንስሐ ከማያስፈልጋችሁ ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ታላቅ ደስታ እንደሚሆን ነው የሚለው። አዎ፣ ምንጮቹ ግን እዚህ ላይ ነው የተለመደውን ትርጓሜ ጥያቄ ውስጥ የሚከቱት። እንዴት? ንስሐ ከማያስፈልጋቸውን ከ99ኙ ጻድቃን የሚለውን ሐረግ ወስደው ይተነትኑታል። እሺ። እንደ ጠፉ ያውቋሉ ይላሉ። ያ አንዱ በግ ማለት ነው። እንደ ጠፉ የማያውቁ አሉ፣ እነዚያ 99ኙ በግ። አንዴ ቃን ቆይ፣ ይሄ በጣም የሚገርም ሐሳብ ነው። 99ኙም ጠፍተዋል እያለን ነው። አዎ፣ እነሱ እኮ እረኛው ካለበት ቦታ አራቁም። እንዴት ነው የጠፉት? ጥሩ ጥያቄ ነው። ምንጮቹ እንደሚሉት የጠፉት ከቦታ አንጻር ሳይሆን ከባህሪ አንጻር ነው። ከባህሪ አንጻር? አዎ፣ በእግዚአብሔር ፊት ያልተሟላ ነጻ ፈቃድ ያለው ማንኛውም ፍጡር የጠፋ በግ ነው። እሺ። ምክንያቱም ኃጢአት የመስራት አቅም አለው፣ ፍጹም አይደለም። የመላእክትንም ይጨምራል። በትክክል መላእክትንም ይጨምራል። ስለዚህ ልዩነቱ ኃጢአት መስራትና አለመስራት ላይ ሳይሆን አንድ ፍጡር የጠፋ መሆኑን አውቆ ንስሐ መግባቱ ላይ ነው። ገባኝ። ስለዚህ የ99ኙ ችግር እኛ ደህና ነን፣ ንስሐ አስፈልገንም ብለው ማሰባቸው ነው። ልክ ራስን ማጽደቅ ነው። ገባኝ። ጻድቅ መሆንና ራስን ማጽደቅ ተለያዩ ነገሮች ናቸው። በጣም እሺ። እዚህ ላይ ነው እንግዲህ ምንጮቹ አንድ አስደንጋጭ ነጥብ የሚያነሱት። ይህ ንስሐ የገባው አንድ በግ የሰይጣንን መንግሥት የሚያፈርስ መሳሪያ ይሆናል ይላሉ። አዎ፣ ይህ እኮ በጣም ትልቅ ሐሳብ ነው። የአንድ ግለሰብ ንስሐ እንዴት ሆኖ ነው እንዲህ አይነት አጽናፈ ዓለማዊ አንድምታ የሚኖረው? በትክክል መሰረት የሚሆነው በዚህ መልኩ ነው። የሰይጣን መሰረታዊ ክስ ምንድን ነው? የእግዚአብሔር ሕግ ፍትሐዊ አይደለም የሚል። አዎ፣ ሕጉ ከባድ ነው፣ ፍጡራን ሊጠብቁት አይችሉም፣ ስለዚህ እግዚአብሔር ጨካኝ ነው የሚል ነው። እሺ። ንስሐ የገባ አንድ ሰው ግን በተግባር አዎ ወድቄያለሁ፣ ተሳስቻለሁ፣ ነገር ግን የእግዚአብሔር ሕግ ትክክል ነው፣ የእርሱ መንገድ የፍቅር ነው፣ ወደዚያ መመለስ እፈልጋለሁ። የሰይጣንን ክስ ውሸት መሆኑን የመሰከረ ነው ማለት ነው። በትክክል የአንዳንዱ እውነተኛ ንስሐ በሰይጣን ክስ ላይ የተሰነዘረ ማዶሻ ነው። የክሱን መሰረት ያፈርሰዋል። ለዚህ ነው በሰማይ ታላቅ ደስታ የሚሆነው። ልክ ነሽ። የጦርነቱን አቅጣጫ የሚቀይር ክስተት ስለሆነ ነው። ዋው! ይህ ሙሉ በሙሉ አዲስ እይታ ነው። ይህ የራስን የማጽደቅ መንፈስ እና የንስሐ ኃይል ይህ ሐሳብ እኮ በአባካኙ ልጅ ታሪክ ውስጥም ጎልቶ ይወጣ። በጣም ብዙ ጊዜ ታሪኩን ስናነብ ትኩረታችን ንስሐ በገባው ታናሽ ልጅ ላይ ነው። ርስቱን አባክኖ ተመልሶ በአባቱ እቅፍ በደስታ ሲገባ ሁሉም ትኩረቱ እሱ ላይ ነው። ነገር ግን ምንጮቹ ትኩረታችንን ወደ ታላቁ ወንድም ያዞራሉ። በትክክል ታላቁ ወንድም የ99ኙ በጎች ሰብአዊ ገጽታ ነው። እንዴት? ለአባቱ ታዛዥ ነበር። በውጫዊ መልኩ ምንም ስህተት አልሰራም። ነገር ግን ወንድሙ መመለስ በዓል ሲደረግለት በቁጣና በቅናት ተሞልቶ ወደ ቤት ለመግባት ፈቃደኛ አልሆነም። ይሄን ያህል ዘመን እንደ ባሪያ ስገዛለህ ቆየህ እያለ ነው ያማረረው። ልክ ነሽ። ለእኔ ግን ከጓደኞቼ ጋር እንድደሰት አንድ ፍየል እንኳ አልሰጠኸኝም ነው ያለው። ልቡ በፍቅር ሳይሆን በሕግና በውጤት የተሞላ ነበር።
ታላቁ ወንድም ሕግን ጠብቄአለሁ ብሎ ነገር ግን የወንድሙን መመለስ ሲጠላ ስናይ ሕግን ስለመጠበቅ ያለን መሰረታዊ ግንዛቤ የተዛባ ይመስላል። በጣም። ታዲያ የሕግ እውነተኛ ትርጉም ምንድን ነው? ምንጮቹ የት ነው የሚያደርሱን? ምንጮቹ በቀጥታ የሕግ እውነተኛ ትርጉም ፍቅር ነው ይላሉ። ፍቅር ነው። ይህ ብዙ ጊዜ የሚባል ነገር ነው። ነገር ግን ምንጮቹ ይህንን እንዴት ነው በተለየ መንገድ የሚተነትኑት? ጥሩ ጥያቄ ነው። ሕግን እንደ የፍቅር መመሪያ አድርገው ያቀርቡታል። እሺ። አንድ ሰው በእውነት ሲወድ ሕግን በተፈጥሮ ይጠብቃል። ባልንጀራህን እንደ ራስ ውደድ የሚለው ሕግ ሁሉንም ትእዛዛት ያጠቃልላል አይደል? አዎ፣ ልክ ነው። ነገር ግን ፍቅር ከሕግ ሲወጣ ሕጉ ወደ ፍርደ ገምድልና የራስን ጽድቅ ማሳያ መሳሪያነት ይለወጣል። እሺ። ምንጮቹ አንድ በጣም ግልጽ የሆነ ምሳሌ ይጠቀማሉ። ሕግ በኤደን ገነት እንደነበሩት ሁለት ዛፎች ሊሆን ይችላሉ ይላሉ። እሺ፣ ይህንን እናብራራው። የሕይወት ዛፍ እና መልካምና ክፉን የምታሳውቀው ዛፍ አዎ፣ እንዴት ነው ከሕግ ጋር የሚገናኙት? ፍቅርን መሰረት ያደረገ ሕግ ልክ እንደ የሕይወት ዛፍ ነው። መንገድ ያሳያል፣ ይጠብቃል፣ ወደ ሕይወት ይመራል። ነገር ግን ፍቅር የሌለው ሕግ ልክ እንደ መልካምና ክፉን እንደምታሳውቀው ዛፍ ይሆናል። ስሙን አስተውል ነው የሚሉት። መልካምን ማድረግ ሳይሆን መልካምና ክፉን ማወቅ። በትክክል። ይህ ማለት አንድ ሰው በእግዚአብሔር ቦታ ተቀምጦ ይህ መልካም ነው፣ ያ ክፉ ነው እያለ በሌሎች ላይ ፈራጅ ሆናል ማለት ነው። ታላቅ ወንድም ያደረገው ይህንን ነው። ልክ በወንድሙ ላይ ፈረደ። ስለዚህ ምንጮቹ እንደሚሉት አባካኝም ልጅ ሕግ አልባው አዎ፣ እና ታላቁ ወንድሙ በሕጉ ፈራጁ ሁለቱም ከዕውቀት ዛፍ በልተዋል። አንዱ ሕግን በመጣስ ሌላኛው ደግሞ ሕግን ያለ ፍቅር በመጠቀም። ይህ ማለት አንድ ፍጡር የሚያልፍበት መንፈሳዊ የእድገት ሂደት አለ ማለት ነው። በትክክል። ምንጮቹ አንድ ፍጡር የሚጓዝበትን መንገድ በሦስት ቁልፍ ደረጃዎች ያስቀምጣሉ። እሺ፣ አንደኛው እንደ አባካኙ ልጅ ያለ ሕግ አልባ በደመ ነፍስ የሚመራ እንስሳዊ ሕይወት። ሁለተኛ ከዚያ ንስሐ ገብቶ ነገር ግን እንደ ታላቅ ወንድም በሕግ ጠበቃ ሆኖ በሌሎች ላይ የሚፈርድበት ደረጃ። ይሄ ከቀደመው የተሻለ ቢሆንም አሁንም ፍጹም አይደለም። ሦስተኛውና የመጨረሻው ደረጃ ደግሞ በሕግ በኩል አልፎ ፍቅርን ወደሚያንጸባርቀው ወደ እግዚአብሔር አምሳል መድረስ ነው። ልክ ነሽ። ከሕግ አልባነት ወደ ሕግ ፈራጅነት ከዚያም ወደ ፍቅር አንጸባራቂነት የሚደረግ ጉዞ ነው። ይህ የግለሰብ ጉዞ ከሆነ ምንጮቹ ይህንን ሐሳብ ወደ ሰፊ አጽናፈ ዓለማዊ ደረጃ ያሳድጉታል። አዎ፣ በትክክል ወደዚያ ነው የሚያመራው። ይህ የግለሰብ ታሪክ የመላው ፍጥረትን ታሪክ የሚያሳይ ማይክሮኮዝም ነው። እሺ፣ ምንጮቹ እዚህ ላይ ስለ የሥላሴ ሁለተኛው አካል ማለትም ስለ ወልድ አጽናፈ ዓለማዊ ሚና በስፋት ያብራራሉ። እሺ፣ ለምሳሌ በዳንኤል መጽሐፍ ምዕራፍ 7 ላይ የሰው ልጅ የሚመስል ወደ ቀዳማዊው ቀርቦ ስልጣን፣ ክብርና መንግስት ሲሰጠው እናያለን። አዎ፣ ያ በጣም ወሳኝ ጥቅስ ነው። ምንጮቹ ይህንን እንዴት ነው የሚተራጉሙት? ምንጮቹ ይህንን የሰው ልጅ የሚመስል አካል የሥላሴ ሁለተኛው አካል እንደሆነ ይገልጻሉ። የተሰጠው ስልጣንስ? ስልጣኑ በሰማይና በምድር ያለውን ፍጥረት በሙሉ የማንጻትና ወደ ፍጹምነት የማድረስ ፕሮጀክት ነው። የማዳን ሥራ አስኪያጅ ነው ማለት ነው። በትክክል። በዚህ ሚናው ሁለት ዋና ዋና ተግባራት አሉት። አንደኛ በክፋት ላይ የሚፈርድ ንጉሥ ነው። እሺ። ሁለተኛ ደግሞ በደሙ የኃጢአት ስርየትን የሚያመጣና ለፍጥረት ሁሉ የሚማልድ ሊቀ ካህናት ነው። ይሄ በጣም ወሳኝ ነጥብ ነው። መስዋዕትነቱ ለሰው ልጆች ብቻ እንዳልሆነ ምንጮቹ ያብራራሉ። አዎ፣ ለመላእክትም ነው ይላሉ። ይህንን ለመረዳት ትንሽ ከበድ ይላል። እንዴት ነው የክርስቶስ መስዋዕትነት ለመላእክትንም የሚያነጻው? ይሄ ጥልቅ ጥያቄ ነው። ምንጮቹ እንደሚሉት መስዋዕትነቱ የሚያነጻው የተፈጸመን ኃጢአት ብቻ አይደለም። እሺ። ነገር ግን የኃጢአትን አቅም ከመላው ፍጥረት ስር መሠረቱን ነቅሎ ይጥለዋል። ቅድም እንዳልከው መላእክትም ኃጢአት የመስራት አቅም ነበራቸው። ለዚህም ነው ከፊሎቹ የወደቁት። የሁለተኛው አካል መስዋዕትነት እና ቀጣዩ የማንጻት ሥራ ይህንን የኃጢአት ቫይረስ ከመላው ሥርዓት ያስወግዳል። ስለዚህ ወደፊት ማንም ፍጡር ሰውም ሆነ መልአክ ዳግም እንዳይወድቅ ዘላለማዊ ዋስትና ይሰጣል ማለት ነው። ልክ ነሽ። ቤተ ክርስቲያን ደግሞ የዚህ አካል ሆና በዚህ የማንጻት ሥራ ውስጥ የበኩሏን ድርሻ ትወጣለች። ይህንን ስሰማ አሁን በዓለማችን ላይ የምናየው ትርምስ እና ክፋት የዚህ ሂደት አካል ነው ማለት ይሆን? አዎ፣ በትክክል።
በዕብራውያን መልእክት ምዕራፍ 2 ላይ ነገር ግን ገና ሁሉ እንደተገዛለት አናይም የሚል ሐሳብ አለ። ይህ ማለት ስራው ገና አልተጠናቀቅም ማለት ነው። በትክክል ሂደቱ በመካሄድ ላይ ነው። ሰይጣንና ተከታዮቹ አሁንም ይቃወማሉ። ትግል አለ። በሰማይም በምድርም ትግል አለ። የመጨረሻው ድል ተረጋግጧል። ነገር ግን የጦርነቱ ፍጻሜ ገና ነው። ልክ ጦርነት ካሸነፉ በኋላ አካባቢውን እንደማጽዳት ማለት ነው። በጣም ጥሩ ምሳሌ ነው። አሁን ያለነው በዚያ የማንጻት ሂደት ውስጥ ነው። እሺ፣ ሂደቱ ካልተጠናቀቀ ወደ ፍጻሜው የሚወስደው መንገድ ምን ይመስላል? ምንጮቹ እንደሚሉት የፍጻሜው መጀመሪያ ይቀሰቀው ሰው የተወሰነው የሰማዕታት ቁጥር ሲሞላ ነው። ለምን ሰማዕታት? ሌሎችም በእምነታቸው ብዙ መከራ የተቀበሉ አሉ። ለምንድን ነው የሰማዕታት ሞት እንዲህ አይነት ለውጥ የሚያመጣ ቁልፍ የሆነው? ምክንያቱም የሰማዕታቱ ሞት የሰይጣንን ክስ ሙሉ በሙሉ የሚያፈርሰው የመጨረሻው ማስረጃ ነው። ቅድም የጠቀስነውን ክስ ማለት ነው። አዎ፣ ሰይጣን ማንም ቢሆን ለሕይወቱ ሲል እግዚአብሔርን ይክዳል፣ የፍቅረ ሕግ ሊጠበቅ አይችልም ብሎ ይከራከራል። ሰማዕታቱ ግን እስከ ሞት ድረስ እግዚአብሔርንና ባልንጀራቸውን በመውደድ የፍቅር ሕግ ከሕይወት በላይ ዋጋ እንዳለው በተግባር ያረጋግጣሉ። የእነሱ ሞት በሰይጣን ላይ የተፈረደ የሞት ፍርድ ነው ማለት ነው። ልክ ነሽ። ይኸው ቁጥር ሲሞላ ሰባተኛው መለከት ይነፋል፣ የመጀመሪያው ትንሣኤ ይከናወናል። ከትንሣኤው በኋላስ ምን ይከተላል? ከዚያም ተከታታይ ክንውኖች ይኖራሉ። ምንጮቹ እንደሚዘረዝሩት በመጀመሪያ የመላእክት ሰማያት ሙሉ በሙሉ ይጠራሉ። እሺ። ከዚያም በምድር ላይ ሰባቱ መቅሰፍቶች ይፈሰሳሉ። ቀጥሎም የሰይጣን መታሰር ይመጣል። እናም በመጨረሻም የሺህ ዓመት መንግሥት በምድር ላይ ይመሰረታል። እሺ፣ ስለ ሺህ ዓመት መንግሥት ትንሽ እንቆይ። ዓላማው ምንድን ነው? ምንጮቹ ለሰማዕታቱ የሚሰጥ የሽልማት ጊዜ ነው ይላሉ። ለምንድን ነው ይሄ ሽልማት አስፈላጊ የሆነው? ይህ ዘመን ለሰማዕታቱ የተለየ የክብር ጊዜ ነው። አጭር በሆነው የምድር ሕይወታቸው ከፍተኛውን ዋጋ ስለከፈሉ በምድር ላይ በክርስቶስ መንግሥት ውስጥ የሺህ ዓመት የክብርና የሥልጣን ዘመን ይሰጣቸዋል። የእግዚአብሔርን ፍትሕ ያሳያል ማለት ነው። እንደ ትክክል። ነገር ግን ምንጮቹ እንደሚያስረዱት ከ1000 ዓመት በኋላ ልዩነቱ ይጠፋል። ሰማዕታቱም ሆኑ ሌሎች ምዕመናን እኩል ይሆናሉ። አዎ፣ በፍጥረት ሁሉ ውስጥ እኩል የክብር ቦታ ይኖራቸዋል። ከዚያስ በኋላ የሺህ ዓመት መንግሥት ሲያበቃ የሁሉም ነገር የመጨረሻው ፍጻሜ ምንድን ነው? ከ1000 ዓመት በኋላ ታላቁ ነጭ ዙፋን ፍርድ ይከናወናል። እሺ። በዚህ ጊዜ ኃጢአት፣ ሞት፣ ሲኦልና ከክፋት ጋር የተባበሩ ሁሉ በእሳት ባህር ውስጥ ይጠፋሉ። ይህም ማለት ከሕልውና ሙሉ በሙሉ ይወገዳሉ ማለት ነው። አዎ። ከዚያ በኋላ ነው የመጨረሻው ክስተት የሆነው። እሱም ሁለተኛው ቃል ፍጹም የሆነውን ጊዜና ሕዋ ለራሽኛው ቃል ያስረክባል የሚለው ነው። ይህ ሐሳብ በጣም ረቂቅ ነው። በጣም ጊዜና ሕዋን ማስረከብ በተግባር ምን ማለት ነው? ልክ አንድ ፕሮጀክት ስራ አስኪያጅ አንድን ትልቅ ስራ ካጠናቀቀ በኋላ ሙሉውን ፕሮጀክት ለባለቤቱ እንደሚያስረክብ ማለት ነው። በትክክል። በጣም ጥሩ ምሳሌ ነው። እሺ። ሁለተኛው አካል የፍጥረትን የማንጻት ፕሮጀክት ተረክቦ ነበረ። ፕሮጀክቱ ኃጢአትና ሞት የሌለበት ፍጹም የሆነ አዲስ ሰማይና አዲስ ምድር መፍጠር ነው። ይህ ፕሮጀክት ሲጠናቀቅ ስራ አስኪያጁ ፍጹም የሆነው ፍጥረት ለባለቤቱ ለአብ ያስረክባል። ከዚያ በኋላ እግዚአብሔር ሁሉ በሁሉ ይሆናል የሚለው ይፈጸማል። አዎ። የሁለተኛው አካል እንደ ፍጡር የነበረው ልዩ የማስተዳደር ተልእኮ የሚጠናቀቅ ፍጥረት ሁሉ ከኃጢአት እድፍ ሙሉ በሙሉ ነስቶ ከፈጣሪው ጋር ወደ ፍጹም አንድነት ይመለሳል። እንግዲያው ስናጠቃልለው በሉቃስ ወንጌል ውስጥ ስለ አንድ የተፋ በግ የተነገረው ትንሽ የሚመስል ታሪክ መላውን ፍጥረት ከኃጢአት የማንጻትና ወደ ፍጹምነት የማድረስ አጽናፈ ዓለማዊ ድራማ አካል መሆኑን ተመልክተናል። ልክ ነሽ። ከአንድ ሰው ንስሐ ተነስተን እስከ ጊዜና ሕዋ ፍጻሜ ድረስ ደርሰናል። ይህ በእውነት አስገራሚ ግንኙነት ነው። በፍጹም የአንድ ግለሰብ ንስሐ ቀላል ነገር እንዳልሆነ ያሳየናል። እውነት ነው። በኃጢአትና በሞት ላይ በሚገኘው የመጨረሻው ድል ውስጥ የእያንዳንዳችንም ሰው የሚጫወተው ወሳኝ ሚና እንዳለው ያሳያል። በሰማይ የሚሆነው ደስታ የዚሁ ታላቅ ድል ነጸብራቅ ነው። በትክክል። የአንድ የተፋ በግ መገኘት የሰይጣን መንግሥት መፍረስ መጀመሪያ፣
እና የመላው ፍጥረት መታደስ ምልክት መሆኑን ምንጮቹ በግልጽ ያሳዩናሉ። ይህ በእውነት አዲስና ጥልቅ እይታ ነው። እንግዲያው ለአድማጮቻችን ለማሰላሰል የሚሆን አንድ የመጨረሻ ሐሳብ ትተን እንለያይ። በእርግጥ ምንጮቹ የታላቁ ወንድም ራሱን የማጽደቅ መንፈስ በሰው ልጆች ብቻ ሳይሆን በመላእክት መካከልም ሊኖር እንደሚችል ይጠቁማሉ። ዋው! ይህ ወደ በአንድ ጥልቅ ጥያቄ ይመራናል። የእግዚአብሔር የመበጀት ዕቅድ ለመላው ፍጥረት ከሆነ እና እርሱ ታጋሽ ከሆነ፣ እሺ፣ እርሱ የሰውን ልጆች ብቻ ሳይሆን ምናልባትም ሰማያዊ ፍጡራንን ጨምሮ ሁሉም ወደ ፍጹም ፍቅር የሚያደርጉትን ጉዞ እንዲያጠናቁ እየጠበቀ ነው ማለት ምን ማለት ይሆን? ይህ የድነትን ታሪክ የምናይበትን መነጽር ሙሉ በሙሉ ይቀይረዋል። በጣም ይቀይራል።